ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ስራ እንዴት ነው? ሁሉ ሸጋር ሁሉ ነገር ፏ ነው። አይ አላቶች ቅጠል ቁቁሽ እኔና ውስጥ ለማጣላት ወጣ ውረድ እኛ እንጣላ በዲሄናቻችን ራሱ የኖርና ነው። ዛሬ ደግሞ በአዲስ ነገር መተናል። በስጦታ ባልካይ በስጦታ ፈታ ላረገው መጥቻለሁ። እሺ ለቆንጆ አቺ መቀስ ምን ይወሽ ነው? አረ ሸም ነው። ታይ እስኪ ሰላም አለይኩም በላቸው። አትፍራ፣ ፈታ በላባት የኔ ቆንጆ። ለሰው ወር ቦታ አትስጥ። እሺ እኛ ወደፊት እንጂ ወደ ኋላ ነው። እሺ የኔ ቆንጆ ፈጣራችን አላህ ነው እንጂ የፈጠረን እሱ። ወንጀልም ቢኖርብን ወንጀልም ባይኖርብን ማለት ነው የሚምረንም አላህ ነው። ስለዚህ በማያገባቸው ትግቡ። በተለይ ኢትዮጵያ የመዲት ለእናንተ ለኢትዮጵያዎች የመዳም ቅመሞች አይደሉም። አንዳንዳችሁ ደግሞ የመዳም ቅመሞች ቪዲዮ ቆርጣችሁ ቤተሰብ ጋር እንደዚህ ነው ከሌ እንደዚህ ምን ነው እኔ ጉራ የገባኝ ነገር ማለት ነው። ስንት ቲክቶክ የተጠቀማ እኛን ወተን እንገባ ከለከላችሁ። ምንድነው ቲክቶክ በእኛ ተጀምሯል እንዴ? ሾሃዳ እስኪ ሰላም አለይኩም በላቸው። ወሬ አላበዛባቸው። እኔ ዛሬ በአዳዲስ ነገር ነው የመጣሁት። ቪዲዮ ሲጀምሩት ላይክ ሰብስክራይብ ስታረጉት ብዙ ቫይረል ወጣል ማለት ነው። ስለዚህ ቪዲዮን በላይክ ጀምሩት። እውነት ለመናገር ዛሬ በስጦታ ነው የመጣሁት። እሺ አሰላሙ አለይኩም የመዳም ቅመሞች እንዴት ናችሁ? ሰላም ናችሁ ወይ? እኔ እኮ ቂጡን ያመዋል ትላላችሁ፣ መሳደብ ጀመራችሁ። ለምንድን ነው? እኔ እኮ አውቄ ነው ታኝቼ የምበላው። አባቱ እኮ በቤቱ እንደፈለገ መሆን አይችልም። አዎ ወጋት ያንድራን ገሬካ እኔ እና እሷ ደግሞ ጥላቻ እኮ የለብንም። አውቄ ነው ዝም የሚላት እኮ አውቄ ነው። ግን እናንተ የተሳደባችሁ ነው። ስለዛ ይሄን ለምንድን ነው የምትሳደቡት? የመዳም ቅመሞች አላህ በሀገራችሁ ርስቅ ይወፍቃችሁ። አዎ ዛሬ ደግሞ ልከር እንዳላበዛባችሁ በአዳዲስ ነገር በስጦታ መጥቻለሁ። ስጦታዬ እስኪ ምንድን ነው? የሆነ ጊዜ እኮ ነው ፓምፐርስ ሰሜት ማለም ሻሽ የምስጦታ ነው የስጦታ ለውኩሽ በቃዋራ ኩንሸሎ በቃ ባለፈው እኮ ነው የሆነ ጊዜ እኮ የሰደባችሁን ጊዜ ነበረ። ፓምፐርስ እንትን አድርጌው ሰጥቼው ነበረ። አሁን እሱ መስሎት ነው። ወላሂ ፓምፐርስ አይደለም፣ በጣም የሚተወደው ስጦታ ነው። ወላሂ ላዚም እንዴ እኔ እንደዚህ ብዬ ነው የገዛሁልሽ የኔ ቆንጆ። አምጪው። እሺ ምንድን ነው? ጠርጥር እስኪ። እኔ አላውቅም። በቃ አንዷ አለ ተላከችልክ። አንዷ የተኛው ነው። ሌላ ፈቀድ ካለ ሌላ ያፈቀርኩ የለም። እንግዲህ ከአንቺ ውጪ ወደ ውጪ ቅሽሽ በሉ፣ ተናደዱ። ምንድን ነው እንዴ? ቆይ እሷ አትግባ። ነይ የኔ ቆንጆ የኔ ማለት አየሽ፣ የኔ ቸኮሌት ስልክ ልስጥሽ እና አናግራቸዋ። ፈታ አድርጋቸው። ስጦታው ሊያዩ እኮ ነው። እና የመዳም ቅመሞች እንደዛ ትላላችሁ። ለምንድን ነው? አንዱ ተኝቶ ይበላል ቂጡን ያመዋል ትላላችሁ። ለምንድን ነው እንደዛ የምትሉት? እኔ አያመኝም፣ ደህና ነኝ። ከስራ ውዬ ነው። ሲገባ ቤት አባቱ በቤቱ ማረፍ አይችልም። በቃ ለዛ ነው እንጂ ቂጤንም አሞኝ አይደለም፣ አውቄ ነው። እሷንም ደግሞ ማኮርፋት አውቄ ነው ዝም የምለው ማለት ነው። እኔና እሷን ለማጣላት አንዳችሁ እሷን ተዋት። ይሄ ፍቅር የማይገባው ነው። ፍቅር አያውቅም።
እሱን ተይውና እኛ እናገባሻለን ትላላችሁ። ውሸት ይሄ ያልተባለ ታይ አይቼዋለሁ። ይሄ ያልተባለ ዞር በይ አይቻለሁ አልኩሽ አይቻለሁ። እሱ መብላት ቀልቡ መብላት ብቻ ነው። ጦሮሾው ጋር ነው ሀሳቡ ብትሉ ያላችሁ ነው። ምንድን ነው ብዙ እንትኑ እኮ እኔ ያየሁት ነው። ግን እናንተ ቢትሉም ችግር የለውም በሉ ተሳደቡ። ግን ካሁን በኋላ ደግሞ የተለያየ ቪዲዮ ነው የምናቀርብላችሁ። በቃ ምን ለቀላችሁ ነገር እንመጣለን። እኔ ባይል ካስገባችሁኝ ማለት ነው ችግር የለውም። እና እንደዛ ነው እላላችኋለሁ። የሜዳን ቅመሞች አሁን እንግዲህ ስጦታዬን ተረከቡልኝ። ፓምፐርስ ሰደደ ምንድን ነው? እሺ ቢስሚላህ በል በቀኝታ እንጃ ቢስሚላህ በቀኝታ ታይማ ነይ ታዋት ይኸው እንግዲህ ስጦታዬን እዩ። ያያችሁ ነው። ወላሂ ምርጥ ስልክ ናት። አያችሁ? ቆንጆ ስልክ ደግሞ አዲስ ነው የመጣች። ከቨር አላት። አያቻት? ዋው ማሻአላህ በሉ። ደስ አትልም? አልተመቸሽም? የኔ ቆንጆ ኧረ በጣም ነው የተመቸሽኝ። ኧረ ጉድ አየዮ ሽሽላን ሳክንደግን ታይዳኔ ሽሽላን ኤዳን አይኔ ዳን ያይደ ቢና ገባጅ ከበለስ መጨሽ አልተመቸሻ? ወላሂ ምርጥ ስልክ። ለምን ታች ለምን አልገዛሽም ምናምን ለምትሉ ልጆች ካላቸው ማለት ታች የኔ ያለ ስልክ ነበረው። ስልክ ተበላሽቶበት በቃ እኔ ታች አልፈልግም። እኔ ቢት ገዢው አሁን ሊዞን ነበረም ቤት ይቀመጣል እንጂ በቃ የስራ ሰው ነኝ። እስኪ ንገራቸው። ስለዛ ታች ይዤ ሚዞረው እንደዚህ ወንደላጤ በየቦታው ቁጭ ብሎ ሚቂመው ምናምን እኔ እንደዛ ነገር የለም። ከስራ ውጭ ወደ ውጭ እቺ ትሻላለች። ከዛ ከፈለኩት ልትገናኝበት እቺ ስልክ ናት። በቃ ከማን ጋር? ከአንቺ ነው። አዮዮ እና እውነት ለመናገር እቺ ስልክ ወድጃት ለሞት ደግሞ የራሷ ከቨር አላት። አያቻት ደስ ስትል መጀመሪያ ጨርስ እኮ ሲሙ እና ውድና የተከበራችሁ ቻናላችን ቤተሰቦቼ እቺን ትመስላለች። እቺን ቆንጆ ስልክ ገዝቼለት ከቨሯ ራሷ እንደሆነ ለመናገር በጣም ታምራለች። አያቻት እዩት። ሲም አሁን የሳይ ሲሙ ፈልጎ ሄደ። እስኪ የተበላሸ ስልኩ ራሱ አንድ ላይ አምጣው። ይሄ ነበረ በፊት የተበላሸበት ምርጥ ስልክ ነበረች። እውነት ለመናገር ቆንጆ ስልክ ነበረች። ተበላሸች። ከዛ ወረወራት። ከዛ ለምን እኔ ገዝቼ ሰርፕራይዝ ለምን አላረገውም ብዬ እውነት ለመናገር የተች ፍቅር የለውም። ወላሂ ላዚሙ ንገሩ ጠይቁት። የተች ፍቅር የለውም። ግን በቃ አብዛኛ እቺን ነው የሚወዳት። ስለዚህ ካታችም ራሱ የምትበልጣው እቺ ናት። ተቺ ያው አንዳንድ ነገር ካሌለ ዝም ብሎ ነው እንጂ እንደውም ተቺ ለወንዶች ጥሩ አይደለም። ከሴቶች ይጀራጀራሉ አይደል? ማማ አልኳት። ጦፍዬ የኔ ቆንጆ እና ያመሰግናለሁ። የለም እንዴ ምስጋና ጥፊ ነው። ምስጋና ስንጣሽ እኮ በጣም ወደሻለሁ፣ በጣም አፈቅረሻለሁ። አላቶቼ ቅጥል በሉ በላቸው። ከአንቺ ሌላ ወረድ አላልኩሽም። በቃ ያለ አንቺን ሌላ የለኝም። አይ ይሄ ማሽን ወዳ ነው። አትበለኝ ቀልቤ
እንደው ማውራታችሁ እኮ አንዳንዴ ጥሩ ነው። በቲክቶክ እንደዚህ መልቀቃችሁ እውነት ለመናገር ጠብ አደረጋችሁት እኮ እምቢ ብሎ እኔ እኮ መጀመሪያ ሳላስፈቅደው አንድ ቀን ካሜራ አስገብቼ አላውቅም። ያውቃሉ ሰውዬን ባሁ ይመልስላችሁ። መጀመሪያ ካሜራ ሊቀርጽ ነው ተነስ ቁጭ በል እለዋለሁ። በቃ ምን እምቢ ይለኛል። እምቢ ሲለኝ ነው ከዛ አሁን ሰዎች እንደዚህ ሲሉት ነው አሁን ቁጭ አለው እንጂ ምንም አልሆነም። እውነት ለመናገር ብዙ ልጆች አንዳንድ ነገር ያወራችሁ ነበረ። ምንም አልሆነም። አልሐምዱሊላህ ጤነኛ ነው። በግድ ማሳመሙ ጥሩ አይደለም ይላችኋለሁ ውድቶቼ። የዛሬ ቪዲዮአችን ይሄን ይመስላል። ኢንሻአላህ ደግሞ ያው ረመዳን ደርሷል። አላህ በሰላም ያደርሰን። ለረመዳን አስቤዛ ትዕዛዞች የሚፈልጉ ልጆች ካላችሁ ካሁኑ ይዘዙ። ኢንሻአላህ ለኢድም የምትፈልጉ ልጆች ካላችሁ ይዘዙ እላችኋለሁ ውድቶቼ። ኢንሻአላህ አላህ በሰላም በደስታ በፍቅር አድርሶን ምን ጾም አድርገን። አምና የጾመው ዘንድሮ የለውም። ይሄ የሚያደርሰው አላህ ነው የሚያውቀው። እኛ መቼም አናውቅም። ርዝቅም ሞቱም በአላህ እጅ ነው። መቼም የምትመጣ መቼም እንደምትሄድ አናውቅም ማለት ነው። ርዝቅም እንደምትመጣ ያው ርዝቅ ሁሉ ነገር ከሰማይ አይመጣም። አላህ ሰበብ አድርጎ ነው እንትን የሚልልናል እንጂ ሰበቡ እኛ ነው የምናደርሰው። ርዝቅም ሲመጣ ባንዴ ነው የምትመጣ፣ ስትሄድም ባንዴ ነው የምትሄደው። ቸርሽያሽ አለቢ ቻርጀር የገዲካይ አለቢ ባሊያው አማይ ፎርጅ አንዲንገከ ወላይ ለፎርጅ አለቢ የገዲካ አንካለ ይዝሮ የቀደከሉስ ከዛ ይላል እና ምን ለማለት ፈልጌ ነው ከሱ ጋር ያወራሁትን በስልጥኛ ገባ። ምንም ችግር የለውም። ያው ስልጥኛ ያደግንበት የኖርንበት የተፈጠርንበት ነው። አፋችን ባፍ ማለ ላይ ስልጥ አይፎን እኮ ነው የሚለው። ወይኔ የኔ ቆንጆ አይፎን አለ እኮ። በቃ ኢንሻአላህ ገዛሰን ደግሞ ኢንሻአላህ ከአሁን ጀምሮ በአዳዲስ ነገር እንመጣለን። አይፎንም ኢንሻአላህ እንገዛለን ባላ ፍቃድ። ያው ለኔ ይሄ ትንሽ ነው። የበለጠም ነገር ባደርግለት ካኖሮ ካለኝ አንፃር ኢንሻአላህ ቪዲዮ ደግሞ ቫይረስ ሲወጣ ትልቅ ደረጃ ሲወጣ ስንት ማለት ነው እውነት ለመናገር ከኔ በታች ያሉ ምስኪኖቹን ከኔ በታች ያሉትን ለመርዳት እናንተ ጋር እንትን ለማለት አቀርባለሁ ኢንሻአላህ ለማለት ነው። ከኔ ጋር እስካሁን ስለቆያችሁ ደግሞ 26 ሰብስክራይብ ገብተናል። እናመሰግናለን። ቴንኪው ብያለሁ። በጣም የማመሰግናችሁ። እውነት ለመናገር ቃላት የለኝም። ሁለት ቪዲዮ የቀረስኩት ቪዲዮ ከባለቤቴ የቀረስኩት ቪዲዮ አለ። እሱን እለቅላችኋለሁ። ከዛው መጨረሻ ላይ ይሄ ቪዲዮ እለቅላችኋለሁ ማለት ነው እና ከኔ ጋር እስካሁን ደግሞ ብዙ ልጆች ለምን እንት ያለሽ ምቀኛዎች እኮ ነው እንደዚህ የሚሉሽ ጠንክረሽ ሲሪ በቪዲዮ ሲጠፋ ደግሞ ለምንድን ነው የጠፋሽው ምናምን ብላችሁ ወላሂ ላዝም በብዙ እኔ እንጃ ብቻ እንደዚህ ያክል ወዳጅ አለኝ ብዬ በጣም ነው ለራሴ ጉራ የገባኝ ማለት ነው። እውነት ለመናገር በዚህ ሚዲያ ማለት ነው በጣም እንትን ያልኩበት ነገር ቢኖር የሰው ፍቅር ሰጥቶኛል። ሰው እኮ ገንዘብ ብቻ አይደለም፣ ገንዘብ ብቻ መስራት ብቻ ሳይሆን በአሁኑ ሰዓት የጠፋ ነገር ቢኖር የሰው ፍቅር ነው። የሰው ፍቅር ነው የጠፋ እንጂ ብር ተሰርቶም ይገኛል። ወላሂ ለዚህ የሰው ፍቅር ጠፍቷል እላችኋለሁ ውድቶቼ። አላህ የሰው ፍቅር ይስጠን። ዋናው እሱ ነው። ጤናችን ይስጠን። አብሽሩ ኢንሻአላህ። እናንተንም አላህ በሰላም በደስታ በፍቅር ለሀገራችሁ አብቅቶ ከባለቤታችሁ ከልጆቻችሁ ጋር የምትኖሩ ያድርጋችሁ እላችኋለሁ ውድቶቼ። ይሄን ይመስላል የዛሬ ቪዲዮአችን። በላይክ ጀምሩት። ለአላህ ብዬ ወዳችኋለሁ። በያላችሁበት አላህ ይጠብቃችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም። ሰላም አሰናብታቸው። አሰላሙ አለይኩም የቤዳን ቅመሞች ተሰናበታቸው። ደህና ዋሉ። ደህና ስንብቱ። ደህና ስንብቱ። አላህ በሰላም ያገናኘን። ለስጦታውስ ስጦታችን ያው እንግዲህ ምስጋና የለውም እላችኋለሁ ውድቶቼ። በያላችሁበት አላህ ይጠብቃችሁ። ላላ ብዬ ወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።